ነገር የለም። ከሚዲያም ከኦዲየንስ የሚጠበቅ ነገር የለም። አብዛኛው ነገሮች ከስር ጀምሮ ዛሬ ላይ እስካለንበት ድረስ እያየው የመጣው ነገር ነው ብዬ አስባለሁኝ። ከዛ ባለፈ ደግሞ እኔና የሩታ ጉዳይ አሁን ላይ እንደምታየው ነው ቪዲዮ ላይ ማለት ነው። እና እኔና እሱ አንድ ላይ አይደለንም። ከዚህ በኋላ አንድ ላይ የምንሆንባቸው መንገዶች አይኖሩም፣ እውነት ለመናገር ማለት ነው። ይሄ አብሮ ለመኖር ኛው ያላችሁ ምትል ሰዎች የት ናችሁ? ቁርጣችሁን ወቅ እንግዲህ ቁርጣችሁን ወቅ። እኔና ሩታ ከዚህ በኋላ በምን ተአምር አብረን ልንሆን አንችልም ብሎ አስረግጦ ነግሯቸዋል አብርሃም። ቪዲዮውን እስከ መጨረሻ ድረስ ጽዩ በጣም ብዙ ነገሮችን ተናግሯል። ብዙ ሚስጥሮችን አውጥቷል አብርሃም። ሰው ቪዲዮውን እስከ መጨረሻ ድረስ ከተመለከታችሁት ብዙ ነገር ትሰማላችሁ። እንግዲህ የአብርሃም ቤተሰብ፣ የኔ ፋሚሊ እንዲሁም የሩታ ቤተሰቦች እንግዲህ አይዟችሁ፣ እናንተ ያልተመኛችሁት ነገር ነው እየተፈጠረ ያለው ነገር ቢያሳዝንም አይዟችሁ በማለት ቪዲዮውን እንጀምራለን ማለት ነው። እውነት ለመናገር በመጀመሪያ ግን አብርሽ በጣም ፈጣሪ ያክብርክ ፍሬውን። እኔም እንደማንኛውም ኢትዮጵያዊ አየዋለሁ፣ ከታተለዋለሁ ከመጀመሪያ እስከ አሁን ድረስ። ያው እናንተ ላይ ቪዲዮ የሚሰራ ልጅ ነበር፣ አግኝተዋል እና በጣም ምክንያቱም ሰውን የሚያበረታታ ሰው ነው አብርሃም። እኔም ተስፋ አደርጋለሁ አንድ ቀን እንደማገኘው፣ አስረግጬ ነው የምነግራቸው። አገኘዋለሁ። በማን በኩል እንደማገኝ ስልኩ አለኝ ሲጀመር አልፎኝም ያውቃል፣ ግን እንደዚህ ዩቲዩብ አለኝ ምናምን ብዬ አውርቼው አላውቅም። እንደዛ ነው። እኔም አገኘዋለሁ አንድ ቀን። ኦኬ ታዩታላችሁ። ኢትዮጵያ ልግባ ብቻ። ወደ ቪዲዮ ስንመለስ ማለት ነው። ሲጀመር ሰው ልጅ እስከዚህ ድረስ ብዙ ነገሮች እኔ እኮ ማለት ነው እግዚአብሔር ምስክሬ። እኔ ሲጀመር የሆነ አይደለም ምናምን ይቅርና አንድ ቤት ውስጥ አብራችሁ የምትኖር ፕሮቶኮሌን አላስተካከልኩም። ኖርማል ትጨነቂ ዙፋን እና ብዙ ቃላቶችን ተነጋግሮ ምናምን ስንት ነገር አብሮ ሆኖ አብሮ ለመኖር በጣም ይከብዳል። ገባችሁ? ቃላት አጥንት የለውም ግን አጥንት ይሰብራል ይባላል አይደል? እና መጽሐፍ ቅዱስም እነዛው ቃላት በጣም ትልቅ ቫልዩ ያለው ነገር ነው። ማርያምን እውነቱን ስነግራችሁ ማለት ነው። ሰው ልጅ እንደውም ማለት ነው የሆነ ሲመታችሁ ይሻላል። በንግግር መቆሳሰል በጣም ከባድ ነው። ጌታ መቼም አትረሱትም። መቼም የማይረሳ ነገር ነው። መቼም እኔ በጣም ነው ሰው ይሆናል አይደለ? ምክንያቱም ከመናገራችን በፊት ማስተዋል የምናደርጋቸው ነገሮች ማለት ነው ነገ ዋጋ እንደሚያስከፍለን ማወቅ አለብን። ሲጀመር አብረን ባንሆን ከዛ ሰው ጋር ራሱ አብረን ባንሆን ለምን ክፉ ቃላትን እንነጋገራለን? ማርያምን ከመልካም ንግግር ጸብን ጸጥ ያደርጋል እግዚአብሔር ቃል። ሰው በቃ በመልካም ንግግር መነጋገር ይሻላል። ጥሩ አይደለም መጥፎ ንግግር፣ መጥፎ ቃላት መጣል መደራረግ ማለት ነው። ያው ከአብርሃም በላይ ሩታ ናት ይሄ ነገር ላይ የምትታማው። ግን ያው ሁለቱም ጥፋት አጥፍቶ ሊሆን ይችላል። ግን የሩታ ይብሳል በብዙ ነገር እና እንደዛ ነው። ሰላም ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትርፍርፍ ይበልልኝ። እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ ይጠብቀን። መድኃኔዓለም ክርስቶስ የድንግል ማርያም ልጅ እሱ ሰላሙን ያውርድልን። ሀገራችንን ኢትዮጵያ መድኃኔዓለም ክርስቶስ መሀሏን ገነት ዳሯን እሳት አድርጎ ይጠብቅልን እላለሁኝ። እንግዲህ ቤተሰቦቼ የዛሬ ቪዲዮ እስከ መጨረሻ ድረስ እንድታዩ እፈልጋለሁ። በጣም ብዙ ነገሮችን አብርሃም ተናግሯል። ያንን ነገር እስቲ ምክንያቱም እዛ ጋር በደንብ ላታዳምጡት ትችላላችሁ። እዚህ ጋር ግን ካዳመጣችሁት ለአብርሃም ላይ ለመፍረድ አትቸኩሉም ብዬ አስባለሁ ማለት ነው። እና እስቲ ወደ ቪዲዮ መጀመሪያ ጉዳይ መጥቶ ደርሶ መልስ ነበር ሊመለስ የነበረው በምንም ተአምር አልሰማህም ብዬ ለሆነ ጉዳይ መጥቶ ደርሶ መልስ ነበር ሊመለስ የነበረው በምንም ተአምር አልሰማህም ብዬ ነው።
በቃ ማወቅ ስላለብን መቋጨት ስላለብን የነሱን ጉዳይ ቀብራራው ጋሼ ቀብራራው ሰላም እንዴት ነህ? አለ ሰላም ነው? ኦኬ ነው። እንዴት ነህ? ሁሉ ሰላም? ለቪዲዮ ነው የሳቅሁት። ምን መጀመሪያ ጊዜ ሲያገኙ ማለት ነው በሳቅ ጋይስ። ግን አብርሃም በጣም ቅብርር ያለ ሰው ነው እኮ ሩታ እኮ ለዛ ነው እንደዚህ ቅጥል ያለችው። በጣም ቅጥል ያደረጋት ነገር እኮ አይዶ ጋይስ። አይዞሽ ሩታ አይዞሽ የኔ ቆንጆ ተበላሽ። እንግዲህ ሳያመልጥሽ ነበረ እንትን ብሎ ምን ሳያመልጥሽ ነበረ እንግዲህ አብርሃም በስነ ስርዓት መያዝ የነበረብሽ። ከሄደ በኋላ ምንም ማድረግ አይቻልም። አይዞሽ ገለቴ አይዞሽ እሺ የኔ ቆንጆ፣ አንቺም ከሱ የተሻለ ታገኘዋለሽ ብዬ አስባለሁ። ልጅ አስወልዶ እንግዲህ እሱ ልጅ የሌላት ገና እምቡጥ የምትመስል ቆንጅዬ የምትረዳው አስተዋይ ሴት የምትባል ሴትን አፍሷል አብርሃም። አፋስ አድርጓታል። እና ለዛ ነው ሩታ የተቃጠለችው። እኔም ደርሶኛል። አይዞሽ ገለቴ አይዞሽ የኔ ቆንጆ ሩታ አይዞሽ በማለት እንትን እንላለን። ወደ ቤት ሌላ ቪዲዮ ያሁሉ ፍቅር ያሁሉ ጣውረድ ከቡታጅራ ጀምሮ የነበራችሁ ነገር ምናምን ሳክስ ነው ወይ? ያ ሁሉ ነገር ዛሬ ላይ ነገሮችን እንድትስተው ካላደረገ ቆም እንድትል ጊዜ እንድትሰጠው ምን አለ ፍቅር እግዚአብሔር ምስክሬ፣ እውነት ነግራችሁ በጣም ነው የምታዘበው ጋይስ። እኔ የእውነት ምን አለ ግን ፍቅር የሚባለው ነገር ማለት ነው ልክ እንደ መጀመሪያው እስከ መጨረሻ ድረስ ቢቀጥል ምን አለ ማርያምን። ላይክ መጀመሪያ ላይ ያለሱ አልሄድም ያለሱ አልሄድም ያለሷ ምናምን እየተባባሉ ምናምን ማለት ነው ኖርማሊ። እና አብርሃም ብቻም ሳይሆን ሌላም ሰዎች በቃ ምን አለ ፍቅር እንደመጀመሪያው ቢሆን እግዚአብሔርን መገዳደልም አይኖርም ነበር፣ መጣላትም አይኖርም ነበር፣ ብዙ ነገሮች አይፈጠርም ነበር የሰው ልጅ ህይወት ውስጥ። ግን በቃ እኔ እንጃ የእውነት እሱ ነገር ቢኖር ምን አለ በቃ ማርያምን ምን አለ የእውነት ምን አለ በቃ ከስኪው መጀመሪያ እንደዛ የምትከባበረው የምትዋደደው የምታስብለት እንደዛ እስከ መጨረሻ ድረስ ቢቀጥል ምን አለ ማርያምን። ልክ እኔ የእውነት እንደዛ አይነት ፍቅር ፈጣሪ እንዲሰጠኝ ነው የምፈልገው። የእውነት እንደዛ ህይወት ነው መኖር የምፈልገው። ምክንያቱም እንደው ዛሬ ይሄ በፍቅር የመጀመሪያ ፍቅር አካባቢ ካለን የበለጠ በቃ ማርያምን የሆነ በቃ መልካም የሆነ ከዛ የበለጠ መስተሳሰብ፣ ከዛ የበለጠ መፋቀር፣ ከዛ የበለጠ መዋደድ፣ ከዛ የበለጠ እርስ በርስ መተሳሰብ ቢኖር ማለት ለምን ወረተኛ እንሆናለን? ማለት ቤት ውስጥ ስንኖር ብዙ ነገሮች ሊኖሩ ይችላሉ አይደል? ትዳር ውስጥ ስንገባ ብዙ ነገሮች ሊያጣሏቸው ይችላል ምናምን። ነገር ግን እሱን ደግሞ ፊክስ አድርገን በቃ ልክ እንደ በፊቱ ፍቅራችንን ምክንያቱም ምንም ሰው አይደለም ከአንድ ከሆነ ብቻ እኔ ማስተዳደግ ሌላ ነው፣ የሆነ ሰው ማስተዳደጉ ሌላ ነው እና ከተለያየ አካባቢ ነው የመጣ። እናትና ልጅም ይጣላል አንድ ቤት ውስጥ ሲኖር። ግን ከዛ አሁን እኔ የሆነ እናታችሁ ምንም ብትመታችሁ ምን ብትላችሁ መቼም ቢሆን እናትሽን ልትጠይ አልችም። እኔ ያው አትጠሉም እናት ስለሆነች ማለት ነው። እና ፍቅርም እንደዛ ቢሆን በቃ አሁን ተጣልተን አሁን ታርቃችሁ ምናምን ነገሮች ፊክስ ማድረግ ቢቻል በጣም ደስ ይለኛል። እኔ ሆን የምር እኔ እውነት እንደዛ አይነት ፍቅር ፈጣሪ ይስጣችሁ የእውነት። እና እንደዛ አይነት ፍቅር ይስጣችሁ መድኃኒዓለም። ወረት የሌለው ፍቅር፣ በየቀኑ የሚጨምር ፍቅር ምን ነበረ በየቀኑ እንደ ወይን ተወዳጅ ነሽ በቀን በቀን የሚለው ዘፈን እየሰማሽ ዘፈን እንኳን እኔ አልወድም ዘፈን ደስ አይለኝም። ግን ፍቅር እንደዛ እየለመለመ እያማረ ምናምን ሲሄድ ነው እና ያ ነገር የለም። ያኔ ያለቀሰችለት ሩታስ አብርሃምም ያኔ ራሱ ብዙም አይደለም አብርሃምና ሩታ ያኔ ከመጀመሪያ እና ቤተሰቦቼ የዛሬ ቪዲዮ ትንሽ ይረዝማል።
እንደዛ ቢሆን ባይነኝ ነኝ። እንግዲህ ምርቃቱ ሳልጨርስ እንግዲህ እግዚአብሔር አምላክ በየቀኑ የሚጨምር ወረት የሌለበትን ፍቅር ይስጣችሁ እላለሁኝ እና ከዛ ወደ ቪዲዮ እንለፍ። እሱም ከሩታ ጋር ሲሆን አልሰማህም። እሱም ከሩታ ጋር ሲሆን አሁን እኔ ልጠይቅ የምፈልገው ነገር አብርሃም ምንድን ነው? ምንም ሀሳብ የለውም። ከላስ ከሩታ ጋር ተፋቷል። ሌላ ህይወት ጀምሯል። እኔ አስረግጬ ነው የምነግርህ። ብዙ ጥያቄዎችን ጠይቀሃል እና ነገረክ። በቃ እኔና ሩታ በእርግጥ ብዙ ተፋቶ ከስንት ዓመተ ምህረት በኋላ አብሮ የሆኑ ሰዎች አሉ። አይታወቅም። እሱ እግዚአብሔር ሲፈቅድ ነው የሚሆነው ያ ነገር አይደለም። ቤተሰብ እግዚአብሔር ፍቃድ ሲሆን ነው ያ ነገር የሚከሰተው። ሰው ስለተለያየ ግን ደግሞ በጣም መቆሳሰል በመሃላቸው ስላለ እኔ የአብርሃምና የሩታ ፍቅር ተስፋ አለው ብዬ አላስብም። ፐርሰናሊ ከጠየቃችሁኝ ማለት ነው። ነገር ግን በቃ እኔ አብርሃም ልጁን በስነ ስርዓት አይቶ በቃ ለልጁ ፍቅር ሰጥቶ በሰላም ሄዶ ጠይቆ እንዲመለስ የጋጋታው እዛ ጋር ማሽካካት ነገር ባይኖር ባይነኝ። በቃ ሩታ እኔ አጥቤ ነው ማሰጣት ከዚህ በኋላ። ሜሪና ዳኒ አንጂ ቤት አብርሃም ልጁን ሊጠይቅ ሲመጣ ሩታ ቤት እነዛ ልጆች ከተገኙ የምር ለምን እንደዚህ ያለች እንዳትሉኝ፣ አጥቤ ነው ማሰጣቸው። ላይም ቲክቶክ ላይ ከገባችሁ ማለት ነው ጋይስ ሼር አድርጉልኝ። ሜሪ አጥቤ ነው ማሰጣሽ። ቢቴከር ከዚህ በኋላ ቢቴከር በቃ በአብርሃም አልደራደርም። ምክንያቱም ስነ ስርዓት ያለው ወንድ ሲበደል ደስ አይለኝም። በቃ ምክንያቱም በልጅነታችሁ ሳታስተውሉ ገባችሁ ትዳር ውስጥ በቃ ከዛ ደግሞ አልፈልግም ካለ በእርግጥ ከ18 ዓመት በኋላ ምንም ልጅነት የሚባል ነገር የለም ሲጀምር። ግን በቃ አልተፈላለጋችሁም። ዝም ብላችሁ ይው ሰው ልጅ ማለት ነው ጋይስ። አንድ እንትን እንድትሉ የምፈልገው ነገር ማለት ነው ይሄ የመጀመሪያ አካባቢ ያለው ይሄ ስሜታዊ የሚያደርጓችሁ ነገር ማለት ነው። ጌታ ምስክሬ ዋጋ ያስከፍላል እሱ ነገር እና ማርያምን እኔ በጣም ብዙ ነገሮች ማለት ሰው አሁን ለምሳሌ እኔ ስለራሴ ልንገራችሁ ፌስቡክ ላይ ምናምን እንደዚህ ሰዎች ምናምን ፎቶ ምናምን ሲል እንትን ይላሉ ይመጣሉ ዝም ብሎ ማለት ነው። ማለት እንደዛ አይነት ነገር እንትን ይገባችኋል። በቃ ምን እንደሆነ ማለት ነው ምን እንደሆነ ታውቁታላችሁ። እና ከዚህ በኋላ የፍቅር ህይወት የምትጀምሩ ሰዎች አስተውሉ። ይሄ ሰው ማለት ወዳው ቴክስት የሚጽፍልሽ በቴክስት የሚያጨናንቅልሽ ሰው ከሆነ ይሄ ስሜታዊ የሆነ በቃ ለጊዜው ገዛዊ የሆነ ነገር ነው። ግን በተረጋጋ መንፈስ ምናምን ነገር እንትን የሚል ሰው እኔ ካለኝ ኤክስፒሪየንስ ነግራችሁ ለትዳር የሚፈልጋችሁ ሰው ነው። የሆነ ግን የሚያጨናንቃችሁ እንደዚህ ምናምን ያደርጋችሁ ሰዎች ይሄ ስሜታዊ የሆነ በቃ ፎቶ የፊሊተር ወር ደግሞ ሜካፕሽን ተቀብተሽ እሱ ነው ፍቅር ያዛዘው እንጂ እንትን የለውም ፍቅር አይደለም። እና ሩታና አብርሃምም በነገሮች እንትን በአሉ። ከዛ ግን እውነት ለመናገር ሩታም ምንም አይወጣላትም። እንደውም ካሜራ ላይ ከምትታየው በላይ ሩታ ቆንጆ ናት። በአካል ማለት ከፀይም ትንሽ ወጣ ትላለች፣ ግን ቆንጆዬ ናት። አታስጠላም፣ ማርያምን አታስጠላም። ቆንጆዬ ናት ሩታ። ያው በአካል ስላገኘኋት ዱባይ እዚህ መጡ እዚህ ነገር አንድ ሰው በትዳር ውስጥ ገብቶ ዋናና ትልቁ ትርፉ አንተና አባወራ የሚስት ራስ ነህ አይደል? ስለዚህ ሊደር እና ፕሮቴክተር እና ብዙ ነገር አንድ ድርጅት ሊደር ከሌለው የትም መድረስ አይችልም ማለት አንተ ሊደር የሚችል ነገር አንድ ሰው በትዳር ውስጥ ገብቶ ዋናና ትልቁ ትርፍ ወንድ አንተና አባወራ የሚስት ራስ ነህ አይደል? ስለዚህ ሊደር እና ፕሮቴክተር እና ብዙ ነገር ነው። ጣረ ምን እንዲያደርግ ነው የምትፈልገው? ቆይ ፍሬው ምን እንዲያደርግ ነው የምትፈልገው? ካላስ ምን እንዲሆን ነው የምትፈልገው? ሊደር ነው የመጀመሪያ ሊደር። የሰው ልጅ ሊደር እግዚአብሔር ነው። ከዛ ቀጥሎ ነው አብርሃም ሊደር ሊሆን የሚችለው። ደግሞም ሊደር የሚሆነው የሆነ ወንድ ሚስቱ ስትታዘዝለት እንደሚለው ስትሆን ነው አይደለ? ሊደር ብቻውን ምንም አይሰራም ሰራተኛው ካልታዘዘልህ። በእርግጥ ሰራተኛ ምናምን ችግር የለውም ትቀይራለህ። ሚስት ግን መፍታት ነው መፍትሄ ሊሆን የሚችለው። የማትታዘዝ ሚስት እንደዛ ነው መጨረሻው መፋታት ነው የሚሆነው። እግዚአብሔርም እኮ የሰው ልጅ አልታዘዝም ሲለው ምን እንደሚያደርግ ታውቁታላችሁ። ለእናንተ አልነግራችሁም።
እግዚአብሔር ምንድን ነው የሚለው መጽሐፍ ምን ላይ ነው? ወዶና ፈቅዶ የሰው ልጅ እስኪመለስ ድረስ ይታገሳል። አይቸኩልም የሰው ልጅም ለማጥፋት እግዚአብሔር። እኛ ደግሞ የሰው ልጆች በጣም ቸኩሎች ነን ሲጀመር። እንዴት አይሆንም? የሰው ልጅ በጣም ከባድ ነው። ገባችሁ ማለት በአሁኑ ሰዓት ሲጀመር ከሰው ጋራ የሚጋፋ ሰው ራሱ እኔ የእውነት ማርያምን አይዶን ነው። በቃ የሆነ ሰው በቃ አይሆንም አይደለ? ካላስ ሙጭጭ ማለት አያስፈልግም። አሁን አብርሃምና ሩታ ልጅ አለ በመዋላቸው በቃ የሆነ እንትን መስመር አስይዛቸው በቃ ያለ በልጃችሁ ምናምን ላይ እንትን ማለት ነው እንጂ ከዚህ በኋላ አብሮ የሆኑን አይዶን ነው እንግዲህ። ምክንያቱም ከኛ ከሚዲያ ላይ ካየነው በላይ እናንተ ሆናችኋል። ሶ ያ ነገር ስላለ ይበቃችኋል። በእርስ በራስ ባትደካከሙ ባይነኝ ነኝ እና ውድ ቤተሰቦቼ የዛሬ ቪዲዮ የአሁኑ ቪዲዮ ይሄን ይመስላል። በኋላ በኢትዮጵያ ከሌሊቱ 6 ሰዓት ድረስ 6 ሰዓት ላይ ጠብቁኝ እመጣለሁ። ፕሊስ ሁላችሁም ቪዲዮዬን ሰብስክራይብ፣ ሼር አድርጉልኝ፣ አበረታቱኝ። እግዚአብሔር አምላክ ክፉ ነገር ሁሉ ይጠብቃችሁ። የኔ የሀገሬ ልጆች ማናቸው የምትወዱኝም አትወዱኝም ምንም ሆኖ ብቻ ምክንያቱም የሚወዳችሁ ቤተሰብ አላችሁ እና እግዚአብሔር ከለቤተሰቦቻችሁ ይጠብቃችሁ። እኔንም ደግሞ ለምትወደኝ ለምትሳሳልኝ ውድ ወርቅ የሆነች እናቴ ያኑረኝ።